ሳምሪ ዛሬማ ጉዳን ነው ማውራ። አንተ ብዙ ደስ አይበል። የሰው ታሪክ ማውጣት ምን ይጠቅማል? ኧረ ዝም በይ። የሰው ታሪክ ታያለሽ እንዴ? ልጆቹ እንደዚህ ድብልቅልቃቸውን አወጣ። በእርግጥ አው ስተሳታለች። ነገር ግን የዚህን ያህል የሰው ታሪክ ለማውጣትና መጣች ሜሪ ሻ ሌለሽ ደስ ምን ወንጀል ታደርጋለህ? ያው ትንሽ የምትሰሚው ነገር ከበድ ስለሚል ፌንትም ካለው እዚች ጋር ይሻላል ብዬ ነው። ይሄናል ትንሽ ያው የምትሰሚው ነገር ከበድ ስለሚል ነው። ሳምሪ ትንሽ ዛሬ አዳር አልተመቸኝም ነበረ። ሜሪ አዳር ስንት ገባ? ምን አልክ? ታሜ አዳር ስንት ገባ እያልኩሽ ነው። ስራሽን እኮ ነው እየጠየቅኩሽ ያለሁት። ስራሽን ተናገርኩሽ። እኔ የምልሽ ይኸውልሽ ታሜ የዚህን ያህል ሞራሏን አትጉዳው። የምን ሞራል ነው የምታወሪው? ይኸውልሽ እዚህ ጋር ሞራል የሚባል ነገር የለም። እሺ ይኸውልሽ ሄደሽ እነዛን ሁለት ልጆች ያጣላሻቸውን የለም ብሩኬና ሀናን ሄደሽ ታስታርቂያለሽ። ካልሆነ ግን ማለት ነው ይሄንን ሴተኛ ዳሪነትሽን ሄደን እንናገራለን። ለሁሉም ነው የምንናገረው። አይ ታሜ እንደዛ እኮ አይደለም። ምን ልትይ? ይኸውልህ ማለት እኔ ፈልጌ እኮ አይደለም በዚህ ነገር ውስጥ የገባሁት እና ቤተሰቦቼን በአደጋ ካጣሁ በኋላ እህቴን ለማስተማር ነው እዚህ ነገር ውስጥ የገባሁት። እና ታሜ ካንተና ከኛ ውስጥ ይሄ ነገር እንዲወጣ አልፈልግም እባክህ። ቆይ አንተ ከመቼ ጀምሮ ነው እንደዚህ ጨካኝ የሆንከው? ከዛሬ ጀምሮ እሷ ሄዳ ካልተናገረኝ ከዚህ ወዲህም ከዚህ በላይ ነው። እሺ መሆኑ ይኸውልሽ ምንም አንጀት ለመብላት እንዳትሞክሪ። እኛ የምንፈልገው ሄደሽ ይቅርታ እንድትጠይቂ ብቻ ነው። ሲጀመር አንቺ ሂጂ በቃ ስራሽ ነው የሚያዋጣሽ። አንተ ልጅ እና የኔ እህት እኮ ሰው አታጣላም። የኔ እህት ሰው አታጣላም። እህት አለኝ ግን ሰው አታጣላማ። ሜሪ ይኸውልሽ መረጋጋት አለብሽ። እሺ ሲጀመር ለእኛ ማስረዳት አይጠበቅብሽም። በምክንያት እንዳደረግሽ እየነገርሽን ነው አይደል? የሰራሽው ስህተት ደግሞ ትልቅ ነው። በሁለት ሰዎች መሀል ገብቶ ማጋጨት ከባድ ነው አይደል? ስለዚህ እነሱን ይቅርታ መጠየቅ አለብሽ። አንቺም ቢሆን ህይወትሽን ማስተካከል አለሽ። እሺ እኔ አብሬሽ ነኝ፣ አታልቅሽ። ስማ አንተ ላይ ሙት ይዝብኛል። ምንድነው ሙድ ያስኩ? ይኸውልህ እኔ እኮ አብሮ አደግ ጓደኛዬ ናት ምናምን ስትለኝ መጥቼ ያመንኩ የምር ትተባበረኛለህ ብዬ ነው እንጂ በዚህ ልክ እንወሻሻለን ብያለሁ። ምንድነው የተወሻሸ ነው? የዋሸሁት ነገር ምንድነው? እንዴ እኔ እኮ መጥቼ በዛ መንገድ ሳናገር እውነተኛው መረጃ ትነግረኛለህ ብዬ ነው። እውነተኛው መረጃ ነው የነገርኩህ። ተረጋጋ ትጩ እየመታኝ ነው። ሳጩ አናግረኝ ወንድሜ፣ ሳጩ አንተም ሳጩ አናግረኝ። እሺ እንደዛ ይኸውልህ ስማ እኔ እኮ ቃል ኪዳን አብሮ አደግ ጓደኛዬ ነች ምናምን ስትለኝ በዛ ልክ መጥቼ አምኜ ያናገርኩ እውነቱን ትነግረኛለህ ብዬ ነው እንጂ የውሸት ምን ማንንም ሳላናገር መሄድ ይችላል። ይኸውልህ ዮናስ አዳምጠኝ፣ ተረጋጋና አዳምጠኝ። ምንም የዋሸው ውሸት የለም። አንተ አሁን ማለት ነው በማይሆን መንገድ ነው እያናገርከኝ ያለው። ቃል ኪዳን አብሮ አደጌ ነች አይደለም? እኔ እንደዛ ነው የማውቀው። እንግዲህ ስማ ምንድነው የተፈጠረው? ስማ በጣም ተረጋግቼ ላውራህ እየሞከርኩ በጣም ተረጋግቼ ማለት ነው። የዛ ዕለት መጥቼ ሳወራ ቃል ኪዳን አብሮ አደግ ጓደኛዬ ነች፣ እኔና እሷ ከዛ ውጭ የተለየ ሪሌሽን የለንም ምናምን ብለህ መዋሸቱ ለምን አስፈለገ ነው እያልኩ ያሉት። አልዋሸሁህም። ቃል ኪዳን አሁንም ቢሆን አብሮ አደግ ጓደኛዬ ነች፣ እህቴ ነች። ያን ቀን ተረጋግተህ አናግረኝ መጀመሪያ። አንተ ነህ ተረጋግተህ እያናገርከኝ ያልሆንከው እኮ። አንተ ተረጋጋ መጀመሪያ። ይኸውልህ ስማ እየሰማኝ ነው? እኔ ስሜቴ ልቆጣጠር እየሞከርኩ ነው። ሰማኝ። ለማንኛውም አንተም ሆነ እሷ ተያይዛችሁ አንድ ላይ ገደል መግባት ትችላላችሁ። እኔ ዮናስ እንደሆነ የሴት ችግር የለም። ምንድን ነው ሁሉም እየመጣ ቢደነፋብኝ? ቆይ ሀይ ሀና። አቤት እንዴት ነሽ? ምን ፈለግሽ? የሆነ ነገር ልነግርሽ ነበር፣ ማለቴ ልናገርሽ ነበር። ምንድን ነው? ብሩክ። ምንም አይነት ነገር ስለ ብሩክ መስማት አልፈልግም። እሺ አጠገቤ እንዳደርሽ። አይሻ ምን እንዳደረግሽ? ኡፍ ታሜ እፏት ያለሽ እንዴ ደግሞ ካንቺም ብሶ። ይኸውልሽ እራስሽ ታስተካክያታለሽ ይችን ነገር፣ ካልሆነ ግን ጉድሽን ነው ማፈለው። ተረጋጋ ታሜ ተረጋጋ። ምን እዬ ልረጋጋ? መላ እናጣም። እሺ መላ ይኸውልሽ እንዴትም አድርገሽ ታስተካክያታለሽ። እሺ ይኸውልሽ ድጋሜ ስመጣ ተስተካክሎ ማየት ነው የምፈልገው። ታስጠላ በእናትህ።
ጭራሽ ወይ ብሩክ ተጫውታብኛለች ለካ። ውሻ በህይወቴ ነው የተጫወተችው ለካ። ውሻ በህይወቴ ነው የተጫወተችው። እኔ ነኝ የምጽፍበት እና የት ሄደ? ቃለው ፈልጌ አብረን የምታስቀምጡበት እስኪ ዞር በል። የለም ተባልሻል እንዴ? እሺ ዞር በል ፈልግበት። አቢ በእናትህ አስታውስ። ያላየሁም አልኩሻል እንዴ? አላየሁም በቃ ምንድን ነው? ከእናንተ ውጭ እዚህ ቤት ውስጥ የሚኖር ሰው አለ? አላየሁም በቃ ካላየሁ ከሌላ አምራለሁ። ምን ማለት ነው አላየሁም ማለት? ደግሞ እንዴት ነው የምትመልስልኝ? አዋጭኝ። አላየሁም ካልኩሽ አላየሁም በቃ አይገባሽም እንዴ? ምን ሆነህ ነው? ለማንኛውም ሚዲያ ላይ ነው የምፈልገው። ሁኔታ ሲስተላ ታሜ ይቅርታ አድርግ። ምንድን ነው? ምን ሆነ ነው? ኧረ ታሜ ተነስ። ምን እየሆንክ ነው? ይቅርታ አድርግልኛል። ምኑን አውቄ ነው ይቅርታ ማድረግልህ? ቆይ እኮ በቃ ይቅርታ አድርግልኝና እነሳለሁ። ዝም ብሎ ይቅርታ አድርግልኝ። እሺ ይቅርታ አድርጌልሃለሁ። ተነስ። ቆይ እስኪ ተቀመጥ። ለምንድን ነው ይቅርታ እየጠየከኝ ያለው? አረ ብሩኬ ይቅርታ አድርግልኝ አልኩህ እኮ። በቃ ከሀና ጋር ያጣለው እኔ ነኝ። ከሀና ጋር? አዎ ለዛ ነው። ወይ ጉድ! ወይ ብሩክ፣ ጉዴ እንደሆነ አያልቅም። ይሄም አለ ደግሞ። ያው ምን ላድርግ፣ እኔ እኮ ለአንተ ብዬ አስቤ ነው። ለአንተ አስቤ ነው እንጂ ለሌላ ለማንም አይደለም። ምንድን ነው የሚጠቅመው? ጓደኛ እንደዚህ ነው እንዴ? ቶ ችግር የለውም። አይደለም እኮ በቃ አላ አንተ ያረከኝ ነገሩ ቀላል ነው። ሌሎቹ ናቸው በህይወቴ ቁማር የተጫወቱት። እነማን ናቸው ደግሞ በህይወት ቁማር የተጫወቱት? ቆይ ላሳይ። ነቃል እዚህ ዲያሪ ውስጥ ያለው ጉድ እንዳይመስል ቃል በህይወቴ ቁማር ነው የተጫወተችው። እና እዚህ ውስጥ ብዙ ነገር አንብባል ማለት ነው? አዎ ሁሉንም ነገር አንብቤያለሁ። እንዴ ቆይ ፍቅር በአንድ ሰው ፍላጎት ብቻ ይሆናል እንዴ? እኔም በህይወቴ ነው የተጫወተችው። እሷም አንተ የኔ ካልሆንክ ብላ ሙጭጭ አለች። እንዴ ታዲያ እንዴት እንደዚህ ይሆናል? ተዋት። እኔ ደግሞ ብሩክ አይደለሁ፣ እሰራላታለሁ። ኧረ ተረጋጋ ብሩክ። ምንድን ነው የምረጋጋው እንዴ? ከሃይስኩል ጀምሮ በህይወቴ ቁማር ስትጫወት የኖረችን ሴት ምን ብዬ ነው የምረጋጋው? እጫወትባታለሁ። ታያለህ። ገና አይደለም እኮ ቃልም ያው አብሮ አደግ ጓደኛ ናት። እኔማ እህቴ ናት ብዬ ነበረ። አልጋ ላይ መታ ስትቀመጥ እቤት እንደ እናቴ ስትሆን ምንም ብያት እኮ አላውቅም። እሷ ግን ተመልከት ገልጥ። ይሄን ዳሪ ከዚህ በፊት አግኝቶታል። አዎ ይሄንማ እኔም እኮ አውቃለሁ፣ ግን ለዛ ነው ምንም ያልመሰለ እዚህ ውስጥ ያለው ጉድ መሰለ እንዴ? በብሩክ ህይወት ነው የተጫወተችው። እሷ እንደ ንጹህ ወንድሟ ስለምታይ ነው። ግን ይኸውልህ ተቀየረ በቃ። እንደ ንጹህ ወንድሟ ብታየኝማ እንደዚህ አታደርገው ነበር። እሺ እኮ ይኸውልህ ስሜት ነው እኮ። ይሄን ስሜት ደግሞ እሷ መቋቋም አትችልም። በዛ ላይ ሴት ናት። ይኸውልህ ታሜ፣ እኔ ስለ እሷ ስሜት አያገባኝም። ታያለህ፣ የወንድምነቴን ፍቅር ጭምር ነው ማሳጣት። አረ ብሩኬ እንደዛ ማለት የለብህም። አላታለሁ። አረ እንደዚህ ስለሆንኩ እኮ የሚቀየር ነገር የለም ብሩኬ። ሄላ ወይ ዛሬም ለጭቅጭቅ ነው የደወልከው? አንተ ሰውዬ ከኔ ምንድን ነው የምትፈልገው? የምትፈልገው ነገር ቢኖር ነው ማለት ሁሌ የምትደውልልኝ? እኔ ትሰማኛለህ? ልኬን ጠንቅቄ የማቅ ሴት ነኝ። እሺ አንተ አለ እንጂ ልክህን የማታውቅ
ክብርህን ጠብቅ። አንተም ሰው ሆነ ስለ ክብር ታወራለህ? አንተ እኮ ማለት የሰው ልክ የማይገባ የማትረባ ባለጌ ወራዳ ሰው ነህ። አትጮህብኝ። ትሰማኛለህ? ሁለተኛ ስልኬ ላይ እንደደውል። በህይወት ውስጥ አታስፈልገኝም። ልክሽን ወቂኝ። ብሩኬ በሰላም ነው የፈለግከኝ? አዎ በሰላም ነው የፈለግኩሽ። የሆነ ጉዳይ ላወራሽ ነበር የፈለግኩሽ። እኔ በጣም ደስ ይለኛል። ግን ደግሞ አሁን ደግሞ ለመናገር ፈራው ታውቂያለሽ። ማለት ለምን? ምናልባት ያው እንግዲህ ከነገርኩሽ በኋላ ደግሞ ለኔ ያለሽ አመለካከት እንዳይቀየር ፈርቼ ነው። እንደዛ የሚባል ታሪክ የለም። ከሆነ ይሆናል፣ ካልሆነ ደግሞ ይቀራል። እንግዲህ እንደዛ ከሆነ ልነግርሽ የፈለግኩት ነገር ማለት ነው እኛ ክላስ ካሉት ሴቶች ውስጥ በቃ ከሁሉም የበለጠ አንቺን ነው የወደድኩት። ኦ ማይ ጋድ ላምን አልችልም። እኔን? አዎ ያው እና ያው ፍቃደኛ ከሆንሽ እኔና አንቺ አብረን እንድንሆን እንፈልጋለን። የምስጠባበቀ ነበርና ማለት ምን እያልከኝ ነው? አፈቅርሻለሁ እያልኩሽ ነው። ብሩኬ ምን እንደምል አላውቅም። የምር ተቀብለሽኛል? እኔም እኮ እወድሃለሁ፣ ግን ከአንተ የምጣ ብዬ ስለጠበቅኩኝ እኮ ነው። እውነት የምር? ወይኔ እኔ ራሱ ማመን አልችልም። የእውነት ምን እንደምል አላውቅም፣ ግን በቃ እወድሃለሁ። ስለዚህ ተቀብለሽኛል? ጥያቄ? አዎ አብረን ነን። እሺ ቃል ታሜ ወይ ሳምሪ መተሻል? ጓደኛዬ በጣም ከፍቶኛል። ምን ሆነሻል? በጣም የከፋሽ ትመስላለሽ። ችግር አለ? ያ ዶክተሩ ምን አደረገሽ? እኔ እንጃ፣ ሁኔታ ሁሉ ምንም አያምርም። እንዴ ምን ነው? የተፈጠረ ነገር አለ? አላውቅም። እንጃ። እኔ ስለ ትዳር፣ ስለ ልጆች፣ ስለ ወደፊት ነው ሳወራው እሱ የሚያወራልኝ ሌላ ነገር ሴክሹዋል ነገር ነው የሚያወራልኝ። በዛ ላይ ደግሞ ትናንትና ከአንዲት ወጣት ጋር አየሁት። አየሽ፣ በቃ ሌላ ግንኙነት አለው ማለት እኮ ነው። እና ቀርበሽ ለማውራት አልሞከርሽም? ታሜ ሞክሬያለሁ እና ግን በቃ ሰውየው ምን አላማው ምን እንደሆነ አልገባኝም። ቆይ ይወድሽ የለ እንዴ? ጓደኛዬ ስለሆንኩ ነው እየነገርኩህ ያለው፣ ስለጨነቀኝ ስለደበረኝ እኮ። በቃ እኔ አሁን እንደ ጓደኝነት ምናልሽ ቢሆን የማይሆንሽ ሰው ነው። ስለዚህ ተይው ነው የምልሽ። እንዴ የማይሆንሽም ሰው ደግሞ እኔ አብረሽ ሁኚ አልልሽም። ቀላል ነው እንዴ ከሆነ ሰው ጋር ግንኙነት መጀመር? ጀምሬ የማቆም አይነት ነገር እኮ አይደለም። እኔ እየወደድኩት ነው፣ ግን ደግሞ በፍጹም እሱ እኔ በምፈልገው መንገድ ፊት እየሰጠኝ አይደለም። እና ታዲያ ከማይሆንሽ ሰው ጋር እኮ አንቺ ግንኙነቱን ማቋረጥ ነው መቻል ያለብሽ አይደል እንዴ? አንተ ምንም አታደርግም። ድሮም ከቀልብ ውጭ ምንም እንደማታውቅ ሳምሪ ምን ሆነሽ ነው? እኔ ያለው ማለት ልትከተል ፈልገው። ተረጋጊና የተፈጠረውን አንድ ላይ ሆነ ብንፈታው ይሻላል። እኔ ግን ጥፋተኛ ነኝ? አንቺ በማፍቀርሽ ምን አይነት ጥፋት አለብሽ? ጥፋት የለብሽም። እሱ ነው ጥፋት ያለበት። በቃ ተረጋጊ። አሁን ደግሞ ምንድነው? ኧረ አንቺ ስትስቂ ነው የሚያምርብሽ። ዘና በይ።
ቆይ እኔን ለማስቀናት ነው ከዚች ነገረኛ ሴት ጋር እንኳን አሁን ደግሞ ከሷ ጋር ሰው ቅናሽ እኔ ባንተ አልቀ ሲጀምር ማለት ነው ደጋግሜ ላስረዳሽ ሞክሬያለሁ አይደለ? እኔ ከታሜ ጋር ምንም አይነት ቁማር አልተጫወትኩም ብዬ ሀና ደጋግሜ ላስረዳሽ ሞክሬያለሁ። አሁን ይሄን ሊሰማ ካለ ምንድን ነው ጋሚ እያስመሰልክ ነው? ምንድን ነው ያስመሰልኩት? ፊት ለፊቴ ቆመ ተዋሸኛለህ። አሁን በጣም ውሸታም ሰው ነህ። እኔ ውሸታም አይደለም። ሲጀመር ማለት ነው ሳታሚ ምንም አይነት ደስ የሚል የፍቅር ጊዜ ልናሳልፋቸው። ፍቅር ያለ እምነት አይሆንም። እሺ አስመሳይ ውሸታም ነህ። እሺ ውሸታም ምን ሳምሪ ፈልጌያለሁ። ምን በሰላም? አዎ በሰላም ነው። ካገኘሃት ማለት ነው ቃል እንዳለችሽ እዛ ሁሌ የምንገናኝበት ካፌ ውስጥ ጠብቅሻለሁ። እሺ እነግርልሻለሁ። ቆይ ግን አንቺ ስሚ ምንድን ነው ከብሩክ ጋር አንድ ላይ አደረግሻለሁ አገናኝሻለሁ ምናምን ያልሽኝ ለተላላሽ ፈልገሽ ነው? ምን እያልሽ ነው? ገብሻል? ግን በጣም ትክክል ነኝ። የምርሽ ነው? ግን ምን አይነት አስመሳይ ሰው ነች? ምን አልኩኝ? ግን ያምሻል? በሽተኛ ነሽ? ምን አይነት አስመሳይ ነሽ? ቆይ ተረጋ፣ ቀስ ሰከን። በሽተኛ ነሽ? እሺ አትረቢ፣ ዝም በይ። ዛሬ ልጆች ተለክፈዋል እንዴ? ለማንኛውም ምን ደስታ ያለው ጥፍሽ ምንም አይል እሰራልሻለሁ። ጓደኛዬ ይቅር በይኝ። ተነሽ ቃል ተነሽ፣ በእግዚአብሔር ለፈጣሪሽ ነው እንደዚህ ተፈለገ። እኮይና መነጋገር ይቅርታ ግብሽ ነው ያለሽ። መጀመሪያ መነጋገር ሳምሪ በጣም ይኸውልሽ፣ አሁን ይቅርታ ማድረጉ አይደለም ቃል የሰራሽው ነገር እኮ አግባብ አይደለም። አውቃለሁ አግባብ እንዳልሆነ እኮ አውቃለሁ፣ ግን ደግሞ አንቺ ምትሰሚ ፈቃደኛ አልነበርሽ። ቃል እንዴት ነው እኔ ልረዳሽ ያልቻልኩት? ጓደኛሽ ነኝ አይደል? እኔም እኮ እንደ ሰው ይሰማኛል። ያን ሁላ አመት ጓደኛሽ ነኝ። እሱን አውቃለሁ፣ ግን ደግሞ ትረጅኝ ይገባ ነበር። ጓደኛ አይደለሽ? ስለተረዳውሽ ነው ታሜል ታገኝሽ ትፈልጋለች ስለኝ የመጣሁት እንጂ ሁሉ አመት ጓደኛዬ ናት ብዬ ማስባት ልጅ ብሩክን እንዳፈቀረች ስንት ነገር እያሳለፈች እንዳለ እንኳን አልነገረችኝ። ሳምሪ የምሬን ነው። ከአንቺ ከተለየሁኝ በኋላ እኔ እንዳንቺ አይነት ጓደኛ ላገኛች ብዙ ሰዎች በህይወት የሚገቡ ሳምሪ የምሬን ነው። ያንቺን ቦታ የሚተካ ሰው የለም። እባክሽን ይቅር በይኝ ቃልዬ። ይኸውልሽ መረጋጋት መቻል አለብሽ፣ ማስተዋል መቻል አለብሽ። እስኪ በዙሪያሽ ያሉትን እያቸው፣ እድል ለመስጠት ሞክሪ። ፍቅር እኮ በአንድ ሰው ፍላጎት ብቻ አይደለም የሚለካው። እሱን ታውቂያለሽ አይደል? አውቃለሁ ሳምሪ አውቃለሁ፣ ግን ደግሞ በጣም ነው የምወደው። እሺ ምን ላድርግ? አዎ አንቺ ትወጂዋለሽ፣ ግን ደግሞ እሱ አይወድሽም። እሱ የሚወዳት ልጅ አለች። ምናልባት እኮ ከእሱ ጋር ያገናኘሽ የሆነ ነገር ሊያስተምርሽ ይሆናል ፈጣሪ አይደል? እስኪ ማን ነው ያፈቀረውን ያገባ? ማንም። ተሳስቻለሁ አይደል? ተምረሽበት ነው ልታልፍበት የሚገባው። ስለዚህ ካለፈው ስህተትሽ መማር፣ ያልኩሽን ነገር መተግበር ነው ያለብሽ። እሺ ሁሉም ነገር የሚቀር ነገር ነው እና ደግሞ የምወደውን ፒዛ ትጋብዝኛለሽ።
ብሩኬ አና መጥቻለሁ። ሁሉ ነገር አስቤበታለሁ። ምኑን ያሰብሽበት? የተፈጠረውን ሁሉ ነገር ረስተን አንድ ላይ እንመለስ። የምርሽን? የምሬን ነው። የተፈጠረው ሁሉ እውነት እንኳን ቢሆን ራሱ ይቅር ብያለሁ። ምን ተገኘ እንደዛ ስለምንሽ እምቢ ብለሽ? እንዴት? ይኸውልህ ብሩኬ፣ እናትና አባቴ ለ25 ዓመት በፍቅር ኖረዋልና አንደኛው ሲያጠፋ አንዱ ይቅር እያለው አንዱ እየተቆጣ በፍቅር ይኖሩት እና ከሁሉ ነገር ፍቅር ይበልጣል እና ሁሉ ነገር ረስቼ አንተ ጋር መጥቻለሁ። የተፈጠረውን ሁሉ ነገር ረሳሁ። እውነትሽን ነው? የምሬን ነው። በእርግጥ እውነቱን ለመናገር ለእኔ ይቅርታ ለማድረግ እንደዚህ እናትሽ ይሄን ሁሉ ነገር እስኪነግሩሽ ድረስ መጠበቅ አልነበረብሽ። ብዙ ጊዜ ላስረዳሽ ሞክሬያለሁ፣ ልነግርሽ ሞክሬያለሁ። እኔ ከታሜ ጋር ምንም አይነት ቁማር አልተጫወትኩም። ይህንን እኔ ራሴን ከማውቀው በላይ ለአንቺ ለማስረዳት ብዙ ጥሬያለሁ። ብቻ ተይው። አሁን ዋናው ነገር ፍቅር መስዋዕትነት እንደሚፈልግ አንቺ መረዳትሽ። ማንም ደግሞ ያጣላን ከዚህ በኋላ ደግሞ ወሬ እንዳትሰማ። እሺ፣ አልሰማም። በጣም ሙድሽ። እኔም በጣም እሺ ወይዘሪት ቃል ኪዳን ግርማ፣ እንዴ ዛሬ ደግሞ እንደ ታሜ ነው እንደምትጠራኝ? ታሜ ደግሞ ሌላኛው የምታፈቅሪው ሰው ነው። መቼም አንቺ ከማፍቀር ውጪ ስራ የለሽ እማማ ፍቅር። ምን ማለት ነው አልገባኝም። አይ ቃል ኪዳን፣ እኔ ምን እንደሚቆጨኝ ታውቂያለሽ? እስከ ዛሬ ይሳካል ብዬ አንቺ ላይ ያጠፋኋቸው ጊዜያቶች ናቸው። ይኸውልሽ አንድ ነገር ልንገርሽ፣ ሁሉንም ነገር ከዲያሪው ላይ አግኝቼዋለሁ። ሁሉንም ነገር ማለት ነው። እንዴት? ይኸውልሽ ቃል ኪዳን፣ እኔ የሚቆጨኝ እስከ ዛሬ ይሳካል ብዬ አንቺ ላይ ያሳለፍኩት ጊዜ ነው። ስሚ፣ ወንድምሽ ዲያሪውን ሰጥቶኝ ሁሉንም ነገር አንብቤ ተረድቼዋለሁ። ለካ የሚይዝሽ ብቻ በጣም ይገርማል። ለዛ ብሩክ ለሚባለውም ሄጄ ሰጥቼልሻለሁ። ከቻልሽ ከአሁን በኋላ ደውለሽ ባትረብሽኝ ደስ ይለኛል። እኔ የራሴ የምለውን ሰው አግኝቻለሁ። ሁለተኛ ስልኬ ላይ እንዳትደውይ። እንዴ ማናት ግን? ተያት እባክሽ። ማለት የማታስፈልግ አይነት ሰው ነች። አይሆንም። ቃል እንዴ አንቺ ቃል እንዴ አንቺ ቃል እንዴ አንቺ ደህና ነሽ? ምን ሆነሽ ነው? ምን ነው ሰላም አይደለም? ሆንሽብኝ። ሄሎ ሳምሪ፣ ታሜ ነኝ። ነይ፣ ያው በር ላይ የጠበኩሽ ነው። ጥብቅ ጉዳይ አለኝ እኮ የማውራሽ ጥብቅ ጉዳይ ስላለኝ ነው። በር ላይ ነኝ። ያው ቶሎ በይ። እሺ ሰፈራችሁ በጣም ያምራል። አመሰግናለሁ። ደህና ነሽ? አለልክ። አምሮብሻል። ምን በሻሽ ነው የሚያምርብኝ? አንድ የሆነ ነገር ማውራሽ ነበር። ምንድን ነው? አይ ከነገርኩሽ በኋላ ግን አትጣልኝም ምናምን? ምንድን ነው የምትጣላው? እንደ መጀመሪያው ግንኙነታችን ምናምን ይሆናል። ስለምንድን ነው የምታወራው? ለማንኛውም በቃ ወይም ሌላ ቀን ልንገርሽ። ማለቴ ዛሬ ልሂድ። እዚህ ድረስ የመጣው እኮ ልትነግረኝ ነው አይደለ? እኔ አንቺን። ኧረ ታሜ በእግዚአብሔር እንዴ! እኔ እኮ ሳምሪ ነኝ። አውቃለሁ። ካደመችሽ አንቺ ቃል ልትሆኛ አትችይ።
እወድሻለሁ። እና ድሮስ ልጠላኝ ነው እንደምን ማለቴ አንቺ የምትወጂው የምወድሽን አይነት ሳይሆን መጀመሪያ የምወድሽ አይነት ሳይሆን አላ አፈቅርሻለሁ። አፈቅርሻለሁ። ኧረ እናቴ አንተ ምን ቀልድ ነው የምትቀልደው? ምን አፈቅርሻለሁ? ሌላ ምናምን ሊኖርሽ ይችላል፣ ግን በቃ አላ ከፈለግሽ ነው እጠብቅሻለሁ። የውስጤን ቃላቶች ምናምን ላውጣ ብዬ ነው። ተጨነቅኩ። አይሽ አይደብርሻል ነበር። በቃ ሌላ ቀን በደንብ አወራሻለሁ። እንዴ ቆይ አልገባኝም። ምን ይፈጠር ነው? ማንንም ታፈቅረው? እኔ ከህቱ ነኝ። ከሃይስኩል ጀምሮ እንደ ወንድሜ ነው ማለት እና ፍቅር አንቺ በአይን መላመድ እና የሚመጣ ነገር ነው አላልሽም? በቃ ፈቀርኩሻ እንዴ። አይ ካልተቀበልሽም ችግር የለም። ማሰብ እፈልጋለሁ ምናምን ካልሽኝም ችግር እጠብቅሻለሁ። ሌላም የምትወጁ ካለ ምናምንም ችግር የለም። እኔ ከውስጥ ቃላቱን ላውጣ ብዬ ነው። ከልብ ነው? አዎ። ቆይ ከመቼ ጀምሮ ነው? ከዛሬ ጀምሮ ልበልሽ? ከመጀመሪያው ጀምሮ ነው። አያይሽ ያጣው አይ ገርሞ አይ ከብዳል፣ ግን በቃ አስቢበትና ቀስ ብለሽ ማለት ነው ትነግሪኛለሽ። እሺ ታሜ ናንዴ እሷ ታውቃለህ ከዛ ዶክተሩ ጋር የነበረው ምንድነው? እሺ ማውቃለሁ። እሱ ልነግሪኝ ነው የጠራሽኝ? አይደለም መልካም ሰው መስሎኝ ቀርቤው ነበረ፣ ግን ለጊዜው ስሜት ነበረ እሱ ደግሞ ያሰበው እና ከዚህ ወዲህ ዶክተሩ ወይም ተይና ከኔ ጋር ሁሌም በቃ የምር እንደ ዶክተሩ አልካልሽም። የምሬን እኮ ነው። ያንን አስቤ አይደለም እና እኔ ጋር የሚሆነው ውስጤ ያለ ግን ምን ትለኛለህ ብዬ ፈርቼ የልብህን ለማወቅ ነበር የጠየኩት። እና አንቺም እንደኔ ታፈቅኛለሽ? አዎ እወድሃለሁ። ወይኔ አመሰግናለሁ። ከሁሌም አብሬሽ ነች፣ ከጎንሽ ነው። ነገ ክላስ እንገናኛለን። ኧረ ቤት ልግባ አሁን ዛሬ ፊቴን ገል በቃ ደዛ ታወቃ ምንም የማውቀው ነገር የለም። አቢ የምሬን ነው። ደሜን እያበላህ ነው። እሺ ምን ማለት ነው? እንዴት አንተ ተሰጣለህ? አንተ እሱ እኮ ህይወቴ ማለት እኮ ነው። እንዴት ነው እንዴት ተናሳልፈህ የምትሰጠኝ? አንተ እኮ ነው የማናግረው። በቃ ዝም በል ሰጠሁት። በቃ አያገባኝም። ምን ማለት ነው አያገባኝም? ስለኔ ምንም አይመለከትም ማለት ነው? አንተ እኮ ነው የማናግረው። አባንተ ትደባለህ። አንተ ነው የማናግረው። ንገሪኝ እስኪ አንቺ ትጎጂ ታዲያ ዝም ብያለሽ? እንዴት ዲያሪን ወሰለባት ታውቀው ዝም ብለህ ትሰጣለህ? እኔን አተርፋለሁ ብለህ እኔን ነው እሺ ገደልከኝ። አቢ ግን እንዴት እንደዚህ ታደርጋለህ? ቆይ እንዴ መልስልኝ። ዝም አትበል። አንተን አንተ የማናግረው መልስልኝ። አንተን ነው የማናግረው መልስልኝ። ታዲያ እኔ ምን ላድርግሽ? አንቺ ትጎጂ ብሩክ ባንቺ ለሰው ዝም ብዬ ነበር የፈለግሽው? አልገባህም? እሺ ታዲያ ከብሩክ የበለጠ አንተ ነህ እኔን የገደልከኝ። አንተ እሺ አንተ ማትረባ ስታስጠላ አንተ ያሉኑ ነገር እያወቅህ ነበር ስታስመስል የነበረ። ምኑን ያወቅኩት? ምንድን ነው ያስመሰልኩት? ዲያሪን አንብበዋል አይደል? አንቺ በምን ሞራል ነው እኔ ልትናገሪ የምትችይው? ቆይ አንቺ ማለት እኮ ፍቅር በሁለት ሰዎች ፍላጎት እንደሚሄድ ያላመንሽ በራስ ወዳድነት ስሜት ያንቺንም የኔንም ህይወት ያመሰቃቀልሽ ሴት ነሽ። ደግሞ አነበብኩልሽ። እሺ አነበብኩልሽ። ምንድን ነው ያነበብከው? ከሃይ ስኩል ጀምሮ ወደ እኔ የሚቀርቡትን ሴቶች እያራቅሽ በሴራ። ቆይ አንቺ ምንድን ነው የምፈልጊው ከኔ? ሰማኛለህ? እኔ አንተ ከማፍቀር ውጭ ሌላ ምንም ነገር አላረኩም። እሺ ኦይ ታዲያ ማፍቀር እንደዚህ ነው? ፍቅር በአንድ ሰው ፍላጎት ብቻ መሆን ይችላል? ፍቅር እኮ የሁለት ነፍሶች መፈላለግ ነው። እንዴት በራስ ወዳድነት ስሜት ያንቺንም የኔንም ህይወት ታመሰቃቀያለሽ? ራስ ወዳድ ነሽ። ራስ ወዳድ ነሽ። አንተ
ራስ ወዳድ ነሽ። ለራስ ባታስብ ኖሮ ያኔ ዲያሪን ያነበብኩ ቀን ትመጣ ነበር ወደ እኔ። በቃ እሺ በቃ አይበቃኝም። ስሚኝ ከራስሽም ከኔም ሳትሆኚ ያንቺንም የኔንም ህይወት ነው ያመሰቃቀልሽው። ለአንቺ የነበረኝ የወንድምነት ፍቅር ጭምር ነው ያጣሁት። እሺ በጣም ህይወቴ ውስጥ በጣም እምጠላሽ ሴት ነው የሆንሽ። በጣም ነው እምጠላሽ። ትሰማኛለህ? ልቀቂኝ። በጣም ነው የማፍረው። አንተ ስለወደድኩ በጣም ነው የማፍረው። በጣም ነው የምታሳፍረው። አቦ የት ነው ያለችው? ሄሎ አክስቴ፣ ሄሎ አክስቴ፣ አክስቴ እኔ ወደ አንቺ ጋር መምጣት ፈልጋለሁ። በቃ አንቺ ጋር መኖር ነው የምፈልገው። እዚህ መኖር አልፈልግም። ምንም አልተፈጠረም፣ ግን በቃ ሁሉ ነገር አስጠልቶኛል አክስቴ። እኔ አንቺ ጋር መኖር ነው የምፈልገው። አውቃለሁ አክስቴ፣ ግን በቃ እኔ እዚህ ያለው ነገር ሁሉ ነገር ትምህርት ሁሉ ነገር አስጠልቶኛል። አንቺ ጋር መኖር ነው የምፈልገው። አክስቴ ምንም አልተፈጠረም። በቃ ውሰጂኝ ነው እያልኩሽ ያለሁት። እሱ ምን ይሆናል? ትልቅ ልጅ ነው፣ ይኖራል አርፎ። በቃ ካስፈለገ ደግሞ ሰራተኛ እንቀጥርለታለን።